በስርቆት የተገኘችውና የባየር ሙኒክ የድል ምልክት የሆነችው በቀቀን አስገራሚ ታሪክ ነው። ይህን ጉዳይ ላጫውታችሁ። ባየር ሙኒክ የጀርመን ቡንደስሊጋ ዋንጫን ባሳለፍነው እሁድ ለ35ኛ ጊዜ ማሳካቱ ይታወቃል። ሊጉ ሊጠናቀቅ 4 ጨዋታዎች እየቀሩት ስቱትጋርትን 4-2 በማሸነፍ ነበረ የቡንደስሊጋው ሻምፒዮን መሆኑን ያረጋግጠው። ነገር ግን በጀርመን ቡንደስሊጋ ሕግ መሰረት የዋንጫ ስነ ስርዓቱ የሚፈጸመው የመጨረሻው መርሃ ግብር ከተከናወነ በኋላ ነው። ይሄ ማለት ሻምፒዮኖቹ ከኮሎኝ ጨዋታቸውን ካከናወኑ በኋላ በይፋ የቡንደስሊጋውን ዋንጫ የሚረከቡ ይሆናል ማለት ነው። እንደዛም ሆኖ የባየር ሙኒክ ተጫዋቾች ካሁኑ እንግዲህ ክብረ በዓላቸውን በልዩ ሁኔታ ጀምረዋል። ደስታቸውን እየገለጹ ይገኛሉ። የዘንድሮ አከባበር ላይ ግን አንድ ለየት ያለ ነገር ተመልክተን ነበር ባሳለፍነው እሁድ ማለት ነው። እሱ ምንድነው? በሁሉም ተጫዋቾች እጅና ልብስ ላይ የታየችው የበቀቀን ወይም የፓሮት ምስል ግርምትን የፈጠረች ጉዳይ ሆናለች። ይቺ በቀቀን ከባየር ሙኒክ ጋር የተዋወቀችው ባለፈው ዓመት ነበረ። ባለፈው ዓመት ባየር ሙኒክ በተመሳሳይ የጀርመን ቡንደስሊጋ ሻምፒዮን እንደነበር ይታወቃል። ሻምፒዮን የሆነው ደግሞ ቀጥተኛ ዋንጫ ተፎካካሪ የነበረው ባየር ሊቨርኩሰን በፍራይበርግ ከተሸነፈ በኋላ ነበር የቡንደስሊጋው ሻምፒዮን መሆኑን ያረጋገጠው። የዚያን ቀን ተጫዋቾቹ ባየር ሊቨርኩሰን ፍራይበርግ ጨዋታውን በሚያደርግበት ቀን አንድ በጀርመን ታዋቂ በሆነ ምግብ ቤት ውስጥ ወይም ደግሞ ኬፈር ታቨር በተባለ ታዋቂ ምግብ ቤት ውስጥ ሰብሰብ ብለው ባየር ሊቨርኩሰን የሚያደርገው ጨዋታ እየተመለከቱ ነበር። እድለኛ ሆነው ያን ጨዋታ ሊቨርኩሰን ተሸንፎ ዋንጫውን እዛው ቁጭ ባሉበት ሻምፒዮን መሆናቸውን ያረጋግጣሉ። በዚህ ጊዜ ጨዋታውን እየተከታተሉ ባሉበት ሰዓት አንዲት የፓሮት ወይም የበቀቀን ምስል የተቀረጸ ምስል ከፊት ለፊታቸው ይመለከታሉ። እዛ ታዋቂ ምግብ ቤት ውስጥ ማለት ነው። የምግብ ቤቱን ባለቤት ይጠሩና ይቺ በቀቀን ወይም ደግሞ ፓሮት ከየት የመጣች ናት? ትርጉሟ ምንድነው ብለው ይጠይቁታል። በሰዓቱ ባለቤቱ ምን ይላቸዋል? ከብዙ ዓመታት በፊት ከፈረንሳይ ፓሪስ ስመለስ ገዝቼ ይዣት የመጣኋት በቀቀን ናት። የኔ የደስታ ምልክት ሆና እዚህ ቤት ውስጥ ለዓመታት ተቀምጣለች ብሎ መልስ ይመልስላቸዋል። ይህን ጉዳይ የሰሙት ተጫዋቾች ባለቤቱ ከቦታው ከሄደ በኋላ የባየር ሙኒክ አንዱ ተጫዋች ይሰርቃትና ያችን በቀቀን ወይም ደግሞ ፓሮት ኪሱ አድርጎ ወደ ተጫዋቾች ካምፕ ይዟት ይሄዳል። ያችን በቀቀን ከዚያን ቀን ጀምሮ በቀቀኗ የት እንደሄደች ባለቤቷ ማወቅ አልቻለም። ነገር ግን ይቺ በቀቀን ወደ ባየር ሙኒክ ተጫዋቾች ካምፕ የገባችው መቼ እንደሆነ የታወቀው ባለፈው ዓመት በ34ኛ ሳምንት የመጨረሻው መርሃ ግብር ጨዋታቸውን ካከናወኑ በኋላ ሻምፒዮን የሆኑበትን ዋንጫ ሲረከቡ በተጫዋቾች እንዲሁም በአሰልጣኝ ቪንሰንት ኮምፓኒ እጅ ትታያለች ያቺ በቀቀን። ያኔም የዛ ታዋቂ ምግብ ቤት ባለቤት ሚካኤል ኬፈር ይባላል። በስሙ የተሰየመ ሆቴል ነው፣ የምግብ ቤት ነው ያለው ሰውየው። ባየር ሙኒክ ተጫዋቾች እንደወሰዷት ይገባዋል። እሱም ወዲያው እንድትመለስለት ጥያቄ አላቀረበም፣ የክለቡ ባለቤት ማለት ነው። ከዚያ በኋላ ያንን ዋንጫ ባነሱበት ቀን ቪንሰንት ኮምፓኒ ተጠይቆ ይቺ በቀቀን ከየት የመጣች ናት ብለው ሲጠይቁት ሚስጥሩ አንድ ቀን ይወጣል፣ ግን ተጫዋቾችም ይችን በቀቀን ካመጣችሁበት እንድትመልሱ ነግሬያችኋለሁ፣ ካመጡባት እንዲመልሱ ነግሬያችኋለሁ። ነገር ግን ሚስጥሩ ማን እንደወሰዳት አንድ ቀን ይወጣል ብዬ አምናለሁ ይላል። ይህን የሰማው የክለቡ የምግብ ቤቱ ባለቤት አይ ይቺ በቀቀን ባለችበት በዚያው ትቆይ፣ እኔ በስጦታ መልክ ለባየር ሙኒክ አበርክቻታለሁ ይላል። ከዚያ በኋላ ያቺ በቀቀን በይፋ የባየር ሙኒክ ንብረት ሆና ትቀጥላለች ማለት ነው። እንግዲህ ይችን በቀቀን በወሰዷት ቀን የቡንደስሊጋው ሻምፒዮን መሆናቸውን ያረጋገጡት የባየር ሙኒክ ተጫዋቾች ከዚያን ቀን ጀምሮ የድላቸው ምልክት አድርገው ይስለዋታል። ወይም የድላቸው የዋንጫ ማግኘት ተስፋቸው እድላቸው ምልክት አድርገው ይስለዋታል ያችን በቀቀን። በዚያ ምክንያት እንግዲህ ባሳለፍነው እሁድ ባየር ሙኒክ የቡንደስሊጋውን ዋንጫ ለ35ኛ ጊዜ ማሳካቱን ካረጋገጠ በኋላ በርካታ ተጫዋቾች ይችን በቀቀን እየተቀባበሏት ተመልክተናል። ከዛ ውጭ ነጭ ቲሸርት አሰርተው ላዩ ላይ የበቀቀኗ ምስል ተሰርቶበት ደስታቸውን ሲገልጹ ተመልክተናል። እንዲሁም ሊዮን ጎሬስካ በትከሻው ጭምር ተሸክሟት ደስታውን ሲገልጽ ተመልክተን ነበር። የባየር ሙኒክ የስኬት ምልክት ሆና እየታየች የምትገኘው በቀቀን ከዚያ በኋላ በደጋፊዎች ዘንድ ትልቅ መነጋገሪያ ሆነ ቀጥላለች። ይቺ በቀቀን ክለቡም አጋጣሚውን በመጠቀም የበቀቀኗ ምስል ያለባቸው ልዩ ልዩ ምርቶች ለሽያጭ አቅርበው በርካታ ቲሸርቶች ስለመሸጣቸው ዘገባዎች በስፋት እየወጡ ነው የሚገኙት። ጉዳዩ በስርቆት የተጀመረ ቢሆንም ለምግብ ቤቱ ባለቤት ግን አንዳች ድል ይዞለት መጥቷል። ዓለም አቀፍ ማስታወቂያ ተሰርቶለታል። ካፍቴሪያው አሁን ላይ የሙኒክ በቀቀን መገኛ ተብሎ በርካታ ሰዎች ከዓለም አቀፍ ቦታዎች ከሌላ ሀገር ጭምር እየሄዱ ያንን ካፍቴሪያ እየጎበኙት የበርካታ የገቢ ምንጭ ሆኖ ተገኝቷል። ሳያስበው የክለቡ ባለቤት ሚካኤል ኬፈር በባየር ሙኒክ ተጫዋቾች የተሰረቀችበት በቀቀን የዓለም አቀፍ ማስታወቂያ ይዛለት መጣለች። ዓለም ላይ ወደ ጀርመን የተጓዘ ሁሉ የበቀቀኗ መገኛ ሆቴል ወይም ካፍቴሪያ የት ነው እያለ መጎብኘት ጀምሯል። በዚህም የክለቡ ባለቤት ደስተኛ ነው። በቀቀኗ ምንም እንኳን ከእጁ ብትወጣም
እሷ መሄዷን ተከትሎ ግን ዓለም አቀፍ ገበያ ወይም ትልቅ ማስታወቂያ ሰርታለታለች ማለት ነው። አሁን እንግዲህ የባየር ሙኒክ ተጫዋቾች በሚጓዙበት ሁሉ በቀቀን አብራቸው እየተጓዘች ነው የምትገኘው። ባለፈው ዓመት በዓለም ክለቦች ዋንጫ በአሜሪካ አዘጋጅነት ሲካሄድ ባየር ሙኒክ ተጫዋቾች ጋር አብራ ወደዛው አምርታ ነበረ። ነገ ደግሞ በጀርመን ዋንጫ ግማሽ ፍጻሜ ሙኒክ ከሊቨርኩሰን በሚያደርገው ጨዋታም አብራ ወደ ስራው ትጓዛለች ተብሎ ይጠበቃል። ከምንም በላይ ደግሞ በዚህ ዓመቱ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ከፓሪስ ሰን ጀርመን በሚደረገው ጨዋታ ወደ ፓሪስ ታመራለች ተብሎ ይጠበቃል። ቀደም ብዬ እንዳነሳሁላችሁ ይቺ በቀቀን መገኛዋ ፓሪስ እንደሆነ ይታወቃል። አሁን ደግሞ ከሙኒክ ተጫዋቾች ጋር ወደ ፓሪስ ታመራለች ተብሎ ይጠበቀዋል። ይሄ ደግሞ ለሆቴሉ ባለቤት ሌላ አጋጣሚ ፈጥሮለታል እየተባለ ይገኛል። የሰረቃት ተጫዋች ማን እንደሆነ እስካሁን በውል አይታወቅም። ብዙዎች ግን ጥርጣሬያቸው ሊዮን ጎሬስካ ወይም ደግሞ ጆሹዋ ኪሚህ ሊሆኑ ይችላሉ እየተባለ ይገኛል። የትኛውም ተጫዋች ሰረቃት፣ የትኛውም ተጫዋች አመጣት፣ ግን በቀቀኗ በአንድ በኩል ባየር ሙኒክ ትልቅ ዋንጫ እድል ሆና ተስላለች። በሌላ በኩል ደግሞ ለምግብ ቤቱ ባለቤት ሚካኤል ኬፈር ዓለም አቀፍ ዝናንም ገበያንም አምጥታለታለች ማለት ነው። እንግዲህ የባየር ሙኒክ እድል ተደርጋ የተሳለችው በቀቀን አስገራሚ ጉዳይ መነጋገሪያ ሆና ቀጥላለች ይለናል ዚ አትሌቲክ በዘገባው ማለት ነው። ይህን ጉዳይ ያካፈልናችሁ ሌሎች እንድንሰራላችሁ የምትፈልጓቸው ጉዳዮች ካሉ ልጠቁሙን ትችላላችሁ። እኛም ከእግር ኳስ ጀርባ ያሉ ጉዳዮችን ወደ እናንተ ማድረሳችን ይቀጥላለን። እናንተም ሀሳቦቻችሁን፣ አስተያየቶቻችሁን አጋሩን።